ሶ የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? መጅሊስ በእፎይ ጉዳይ ላይ ምን አድርጓል የሚለውን እውነታውን እነግራችኋለሁ። አሁንም ድረስ ካህናት እየተገደሉ ነው። እኒህ በምስሉ ላይ የምትመለከቷቸው አባት መርጌታ ገብረመድህን ትኩዬ ይባላሉ። ለአላህ ብዬ ከህይወቴ በላይ ለምወዳቸው ነብይ አለይሂ ሰላቱ ሰላም ብዬ ያንተን ወንድምነት ከተቻለ ቆርጫለሁ። እኔ እናንተ ወንድም አይደለም። ግብር ስላልከፈሉ ነው የሚገደሉት። ኦኬ ግብር ነው የሚከፈለው፣ ታክስ ነው ለመኖር አላህን ሲሉ መሬቱ አለ ለመኖር። እናንተ ኢትዮጵያ ውስጥ እንግድነት መታችሁ ግብር የምታስገብሩ ምንድናችሁ እናንተ? ያቺ ሴት ወለች አደገች፣ እሷን ማግባት ይከለከላል? በጣም ነው አይፈቅድም። ነው አይከለከልም። ችግሩ እሷ ጋር አይደለም አባቷ ጋር ነው። እስልምናው መሐመድ ጥቁር አዝሙር ለበሽታ ሁሉ መድኃኒት ነው ብለዋልና እርሱም ይሄንን ነገር ያምኑበታል? አዎ አምንበታል። እኔ በጣም የታዘብኳት ነገር እህታችን መሰረት ስለ ቁርአን አታውቅም። ብታውቅ ይሄን አትናገርም ብዬ አስባለሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነ የተወደሰ ይሁን። በእስልምና የአብራካችሁን ክፋይ አሊያም ደግሞ የወለዳችሁትን ልጅ የራሳችሁን ልጅ ማግባት እንደምትችሉ ታውቃላችሁ? ዛሬ ጥቂት ነገር ስለሱ እንመለከታለን። በማስረጃ ነው፣ ያለ ማስረጃ እናወራ። ያው በእርግጥ እፎይም ማስረጃውን ስላነበበም አይደል እንደዛ የሆነው። ነገር ግን ዛሬ በማስረጃ ስደግፈን እናወራለን። መግቢያ ላይ ያያቸዋቸው ሀሳቦችን ጭምር እናነሳቸዋለን በጥቂቱ። ታዲያ እንዳስገረመኝን ነገር ላሳያችሁ። ይሄ መስጊድ እንዲህ አይነት ተጀምሯል። ለማንኛውም ግን ከቤተ ክርስቲያን ዜና እንነሳ። አንድ ካህን ተገለውብናል እስከ ተማሪያቸው። ሁለተኛው ደግሞ የምንመለከተው ደግሞ የፌሚኒስት እንቅስቃሴ ምን ያህል እየገፋ እንደሆነ ወደ ጽንፍ እየገፋ እንደሆነ የምንመለከትበት ነው። ከዛ ውጭ ያለው ግን የእፎይንና የተከታዮቻቸውን በተለይ ደግሞ አሁን እፎይ ያፈራቸው ተማሪዎችን ጭምር የምንመለከትበት ነው። በነገራችን ትናንትና ማታ የሰራሁት አንድ ቪዲዮ ነበረ ከእሸቱ መለሰ ጋር በተገናኘ ሰው እዛ ላይ ጥሩ ኮሜንቶች እያየሁ ነበረ። አንደኛ ኮሜንት በተለይ የገዛኝን ኮሜንት ፒን አድርጌዋለሁ። ምናልባት እስቲ ቀኑን አላየኸውም እንጂ ቀኑን ብትመለከተው እኮ የቆየ እንትን ነው እና ፎቶሾፕ ተሰርቶበት ነው የሚሆነው እንጂ አሁን ላይ አይደለም ስላለኝ ሀሳቡ ስለገዛኝ ነው ኮሜንቱን ፒን ያደረኩትኝ። እናችሁም ገብታችሁ እንደምትመለከቱ ተስፋ አደርጋለሁኝ። ስለዚህ ፎቶሾፕ ተሰርቶ ከሆነ በጣም እውነት እንደዚህ ሰራችሁ ሰዎች እግዚአብሔር ይላችሁ እንላለን። ወደዚህ ነው እንምጣ። አሁንም ድረስ ካህናት እየተገደሉ ነው። እኒህ በምስሉ ላይ የምትመለከቷቸው አባት መርጌታ ገብረመድህን ትኩዬ ይባላሉ። ጥሙጋ ኪዳነ ምሕረት ቤተክርስቲያን አገልጋይ ናቸው። በታጠቁ ኃይሎች ሌሊት ላይ እሳቸውንና 5 የአብነት ተማሪዎችን በጥይት ገሏቸው ወጥተዋል። ይህ አልበቃ ብሏቸው የአብነት ተማሪዎች የሚኖርበትን ቤት በዚህ መልኩ አቃጥለውት ሄደዋል። ዛሬም ነገም ሁሌም ድምጻችን ስለ ቤተ ክርስቲያን ነው። አባቶች እየተገደሉ ቤተ ክህነት ያላችሁ ሰዎች ምንድነው የምትሰሩት? እውነት ወንበራችሁ ከእግዚአብሔር በልጦባችሁ ነው ወይስ ሁሌ እንጮሃለን ድምጻችንን ለምዳችሁት ነው? እኒህ ታላቅ መርጌታ ልበ ብርሃን ናቸው። ማየት ቢሳናቸውም ብዙ ሊቃውንትን አፍርተዋል። የቅኔ ድጓ የአቋቋም መምህር ናቸው። በስራቸውም ብዙ ተማሪዎች ነበሩ። ሆኖም ሌሊት ላይ በታጠቁ ኃይሎች በጥይት ተደብድበው ተገለዋል። እሳቸው ብቻ ሳይሆኑ 5 የአብነት ተማሪዎች አብረው ሞተዋል። አባቶች ዝምታችሁን ስበሩ። አባቶች ውጡና ተናገሩ። ሁሌም ከግለሰብ ጎን ሳይሆን ከቤተ ክርስቲያን ጎን እንቆማለን። እናመሰግናለን። ያው የአባቶች ዝምታ እንግዲህ አሁን እየለመድ ነው መጣም መሰለኝ። በጣም እናዝናለን። ለአረቦትም ሆነ ነፍሳቸውን እግዚአብሔር ለካቸው ማጸደገን ታደሩልን። እስቲ አንድ ፌሚኒስት አካሄድ ከዚህ በፊት በጣም ብዙ ቪዲዮ ሰርቼበታለሁ። በጣም ነውረኞች እንደሆኑ ብዙ ጊዜ ተናገራሉ። እና አሁን ምን አይነት ትሬንድ እያመጡ እኔ የፈጠረኝ ሴት ነች አይነት ነገር ትሬንዶች መጥተዋል። በጣም ይቅርታ እጠይቃለሁ ይሄን ቪዲዮ ማቅረብ ነገራችን ላይ። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ወድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት እና ማለት ነው።
እኔም ነኝ ማህፀን ያለኝ ማንኝ ሴት። ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በርሷ ይሆናል የምለው ማናት? ሴት። ታንክስ ቬሪ ታንክስ። ታንክስ ሌላ ታንክስ። ሴት ልጅ ለማበረታታት የሴት ልጅን ቦታ ከፍ ለማድረግ ምናምን ይሄ ጥረትሽ ግረትሽን ምናምን አከብርልሻለሁ። ግን እዚህ ቪዲዮ ላይ ለመግለጽ የፈለግሽበት መንገድ ፍጹም የተሳሳተ ነው። በመጀመሪያ ደረጃ ሴት ልጅ የኔ አምላክ ነች የፈጠረችኝ እሷ ናት ማለት አትችይም። ሴት ልጅ መውለድ እንጂ መፍጠር አትችልም። የተሰጣትም ጥበብ የመውለድ ነው እንጂ የመፍጠር አይደለም። የሚፈጥረው አንድ አምላክ ነው፣ ፈጣሪ። ሁሉም በየእምነቱ ፈጠረኝ ብሎ የሚያምነው ፈጣሪ ነው ሰውን የሚፈጥረው እንጂ ሴት ልጅ እንዴት አድርጋ ነው የምትፈጥረው? ነው አንቺ ዶሮ ነሽ የኔ እናት። ዶሮ ልክ ጭር ስትላሉ ትዘቀዘቅና ንፋስ ስራውን ይሰራል። ከዛ እንቁላል ትጥላለች። የሚገርምሽ ነገር በዛ መንገድ እንኳን የሚወጣው እንቁላል ፍሬያማ አይደለም። ተጠብሶ ነው የሚበላው እንጂ አቅፋው ምናምን ጫጩት ሊሆን አይችልም በንፋስ የሚጣል እንቁላል። እንግዲህ ባለሙያዎች አግዙኝ እዚህ ጋር። ሌላው ከሴት ልጅ ሆድቃ ነው የወጣሁት። ሆድቃ አንቺ አብቻ ከሆድቃ ሳይሆን ከማህፀን ነው። ያው ታውቂዋለሽ፣ ያፍ ወለምታ ነው። እሺ ኦኬ። እና ማቅረብ ካለብሽ ምስጋና ሴትንም ሆነ ወንድ ልጅ የፈጠረውን አምላክ ፈጣሪ በእኔ ሃይማኖት እግዚአብሔር ነው። ሃይማኖትሽን ባላቅም ማለት ነው። የፈጠረኝ ፈጣሪ እግዚአብሔር ነው። እኔ ልጅን በየትኛውም ሳይንስ በየትኛውም መንገድ ጠፍጥፌ ልፈጥረው አልችልም። የኔ ድርሻ እግዚአብሔር ሲፈቅድ አረግዛለሁ። እሱንም ከወንድ ልጅ ከወንድ ገባሽ? ሌላ ከወንድ ነው። እናትሽ አንቺን የወለዱሽ ከአባትሽ ነው። አንቺም ልጅሽን የምትወልጂው ከባልሽ ወይ ከጮኛሽ ነው እንጂ ዝም ብሎ አትወልጂም። ዶሮ ኮንሽ ቅድም እንዳልኩት ነገሬን አሳውቂ። ይሄ ፍጹም የተሳሳተ ነው። አንዳንዴ እናውራ እናስተላልፍ መልእክት ብለን ያልሆነ መልእክት አናስቀምጥ። እሺ ለኢላ ታንክስ። እናንተ ማሳብ ስጡበት። ሲጀምር እኔ ሃይማኖት አላቸውን ብዬ አላምንም። በነገራችን ይቅርታ መብራት ጠፍቷል። በሩ ልክፈተውና እንዴ ላወራ ትንሽ። እንግዲህ ይቅርታ ጠይቃለሁኝ በጣም መብራት ስለጠፋ አትሊስት በዚህኛው ሳይድ ለሆነና ላወራ። የፌሚኒስት መጨረሻው አካሄዱ ይሄ ነው። በነገራችን አንደኛ አምላክን መካድ፣ ሁለተኛ ግብረ ሰዶማዊነትን በሴትም በወንድም ያለውን ግብረ ሰዶማዊነት ማሳፋት የሚል ዓላማ ነው። በቃ በዋነኝነት መያዝ ያለባችሁ ነገር እሱ ነው። ከዛ ውጪ ጥቅም የለውም። ሲጀምር ሴት ልጅ የሆነ ከነፋስ ስባ የምታመጣው ይመስል ሴት ልጅ የፈጠረች ወንዱስ ምንድነው ጥቅሙ? ያዝናል። ትናንትና ማሚን አቅርቤላችሁ ነበር አይደል? እፎይ ጀግና ነው ሲል የነበረው አሁን እየባሰበት መጥቷል። ነገራችን ላይ ያሉት ነገሮች ላይ እሱ ላይ ጫናዎች እየበዙ መጥቷል። መብራት ቢመጣም ባይመጣም አትሊስት የጀመርኩን ጨርስ ብዬ ነው። ስማኝ አንድ ቃል ልሰጥቼ ልሂድ። እኔ ከዛሬ ጀምሮ ለአላህ ብዬ ከህይወቴ በላይ ለምወዳቸው ነቢይ አለይሂ ሰላቱ ሰላም ብዬ ያንተን ወንድምነት ከተቻለ ቆርጫለሁ። እኔ እናንተ ወንድም አይደለም። ከዛን ቀን ጀምሮ ይቅርታ ጠየቅ አልጠየቅ አይቻልም። ወንድምህን መራቅ አይቻልም። አያሳልም። መሰሎችህንም ለማስደሰት አይደለም። አንተ መሀይም ስማኝ፣ ወላሂ ወቢላሂ ማንንም ለማስደሰት አይደለም። አላህ በሚያውቀው ልጄን እንሳኝ ማለት ነው። ለአላህ ብዬ ጠላሁ። ወደኸኝ ምን ልታደርግልኝ? ወደኸኝ ለአላህ ብዬ ጠልቻለሁ። ዱንያ ላይ አይደለም አኺራ ላይ አያገናኘን። ሰውዬ ሲጀመር አንገናኝም እንጂ ቀበራችን ለየክል ነው። ጀነትም ጀሃነም ስትገባ ገባ ልሸኝ ይችላለሁ እንዴ? የአባትህ ርስት አደረኮ እንደ ጀነት አላህ አጎት አደረኮ እንዴ? አላህ እንዳንተ ይመስላል እንዴ?
አሁን ይሄ ሁሉ ለምንድን የተፈጠረው? እፎይ ጀግና ነው ብለሃል። ቲክቶክ ጌም አለ። ያ ጌም ደግሞ ከተሸነፍክ ማስገድዱ ነገር አለ። ያን ነገር ትላለህ። ስለዚህ ያሸነፈው ልጅ እፎይ ጀግና ነው ብለህ አለ። ተናደዱበት። ከስልምናም ጭምር ሊያፈናቅሉት ነው። ስለዚህ ከነኚህ ሰዎች ጋር እንግዲህ ውይይት፣ ተወያዩ፣ ተከራከሩ እየተባለ ያለው ያሳዝናል። እስቲ ይሄን ወሃቢ እንስማው። መጅሊስ በእፎይ ጉዳይ ላይ ምን አድርጓል የሚለውን እውነታውን እነግራችኋለሁ። እዚህ ጋር እፎይ የሚባለው ግለሰብ ላይ መጅሊሳችን ምን አድርጓል የሚለውን እውነታውን ልንገራችሁ። መጅሊስ ሐቂቀትን በዚህ ጉዳይ ላይ ብዙ እንተቸዋለን መጅሊስን። በዚህ ጉዳይ ላይ ግን መጅሊስ ማድረግ ያለበትን ሁሉ አድርጓል ብዬ ነው እኔ ባለኝ መረጃ ማለት ነው። ነገር ግን ይህን አድርጓል ማለቴ በህግ በኩል ማድረግ ያለበትን ክስ መመስረት፣ ምስክሮችን ማዘጋጀት፣ የቪዲዮ ማስረጃዎች ሌሎችንም አጠናክሮ ልቅም አድርጎ አስገብቷል። ወደ ተግባር ማውረድ የፌዴራል ወይንም የህግ አካላት ነው። ከዛ በዘለለስ ይህ ነገር ተፈጻሚ ካልሆነ መጅሊስ እጁን አጣጥፎ መቀመጥ አለበት ወይ የለበትም? ቀጣይ የትግል አቅጣጫዎችን ማስቀመጥ መቻል አለበት። ተግባባን አይደል? ክስ መመስረት ክሱ ተቀባይነት ወይንም በቸልተኝነት በንቀት የሚታለፍ ከሆነ መጅሊስ ሙስሊሙን ማህበረሰብ አስተባብሮ ሌላ ራሱን የሚያስከብርበትን ሰላማዊና አስፈሪ የሆነ ትግል አቅጣጫ ማስቀመጥ አለበት። እጁን አጣጥፎ መቀመጥ የለበትም። ይህንን ነው የምንለው። ቪዲዮ በደንብ ሼር ይደረግ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ አሁን እነኚህ ናቸው እንግዲህ ፍትህ ለመጠየቅ ሞከራሉት። መጅሊስ ለሚመለከተው አካል አሳወቀ። መንግስት ኬዙን አይቶት አይ ይሄ ነገር ለክስ አያበቃም ቢል እና መንግስት ቢተው መጅሊስ ሌላ እርምጃ መሄድ አለበት። ስለዚህ እነኚህ ሰዎች ፍትህ አይደለም እየጠየቁ ያሉት። ፍትህ ለሚመለከተው አካል አቀርበው ያን የሚመለከተው አካል የህግ አካላት አይተውት አይ ይሄ ነገር ምንም ለክስ የሚያበቃ አይደለም ብሎ ቢሉ እነኚህ ሰዎች አይተውም ማለት ነው። ስለዚህ ወደ ሌላ እርምጃ ይሄዳሉ። ወደ መግደል ወደ ምናምን ይሄዳሉ ማለት ነው። ለዛ ነው እነኚህ ሰዎች ጥያቄያቸው ፍትህ አይደለም። በረመዳን ወቅት ብዙ ጊዜ ደም ስለሚያምራቸው እሱን ነው እያልን ያለ ነው። እስቲ ቅድም ያልኳቸው ሀሳብ እንጣ ልጅን ማግባት ይቻላል ወይስ አይቻልም የሚለውን ነገር ላሰማችሁ። ልጃቸውን ማግባት ይከለከላሉ። የወለዱትን ልጅ ባል ለምሳሌ ወንድ ከሆነ ከኒካ በፊት አገባ ምንድነው ወለደና ያቺ ሴት ሆነች አደገች፣ እሷን ማግባት ይከለከላል? በጣም ነው አይከለከልም። ችግሩ እሷ ጋር አይደለም አባቷ ጋር ነው ወይም እናቷ ጋር ነው። ያችን ልጅ ማግባት ይችላል አይደል? ኦኬ ይፈቀዳል። ምንም የሚከለከል ነገር የለም። ልጁን ማግባት ይችላል። በደምብ ሰማችሁ። ለምሳሌ እኔ አሁን ካለች ባለቤቴ ጋር በዝሙት የወለድኳት ልጅ ቢኖረኝ ያቺ ልጅ እንደ ልጅ አትቆጠርም። የዝሙት ልጅ ስለሆነች እንደ ልጅ ስለማትቆጠር ስታርግ ነው ማግባት ይችላል ማለት ነው። በእስልምናው እንደዛ ያሉት ትክክለኛ ልጅ የሚባለው በኒካህ ወይ ደግሞ ተጋብተው ኒካህ ማለት በእርግጥ አረበኛው ሴክስ ማለት ነው። ሌላ የተለየ ነገር የለውም። ግን ከዛ በኋላ ከኒካህ በኋላ ከውልና ከስምምነቱ በኋላ ያለው ልጅ እንደ ልጅ የሚቆጠር። ከዛ ፊት ያለው ልጅ አይደለም። ብትወልድ እንኳን ማግባት ትችላለህ እያሉ ነው። ይህን ነው እንግዲህ አሁን ሃይማኖት ብለው እየሰበኩ ያሉት። እስቲ እንግዲህ አሁን ይህን ሰሞን እየመጣ ያለ ትሬንድ እንዳለ አይደል? እስቲ ክርስቲያን ከነበራችሁ ክርስትናችሁ ስማችሁን ንገሩን እያልን ነበር አይደል? ደግሞ ትናንትና ማታም አንዷ እንዲህ ብላለች እና የክርስትና ስምሽን ሃይማኖት የሚለውን ሰርዘሽ አሁን ሀዩ ተብለሻል። በጣም ይገርማል። የት ነበር የምታገለግይ የነበረው? የት ቤተክርስቲያን ነበር የምታገለግይ? ክፈችው ማይኮን፣ ችግር የለውም። አራ ክፈችው። ሀዩ ልላክልሽ ማይክ። እሺ ልኬልሻለሁ። ሀዩ የክርስትና ስሟ ማን ነበር? ርብቃ። ኦኬ። የት ነበር የምታገለግዩ? ወለተ ማርያም ቡታጀራ።
ቡታጀራ ምን ቤተክርስቲያን ነበር የምታገለግዩ? ኪዳነ ምሕረት ቤተክርስቲያን ነበር የምታገለግዩ? ኦኬ። ሰንበት ተማሪ ነበርሽ? ሰንበት ተማሪ ነበርኩ። ኦኬ እሺ። ምን ነበር የምትማሩት የነበረው? ማለት ስለ ሃይማኖት ሁሉንም ነገር ጠይቀሽ ይሻላል የምትመልሽው ወይስ እሷ ነበረች የምትማርልሽ የነበረችው ከጎንሽ ያለችው? ከጎንሽ ያለችው የምትማርልሽ የነበረችው ማለት በሰንበት ትምህርት ቤት ውስጥ ምን ነበር የምትማሩት የነበረው? እንዴ ስለ ሃይማኖት ነው አንዴ ስለ ሃይማኖት ነው የተማረን ነበረው እኮ። ምን ነበር የምትማሩት የነበረው? ኮርስ አለ አይደል እንዴ? ለምን ትወጫለሽ? አያት ምን አለ ባትቀደጂ? ቆስቲ ውሸቷን እኮ ነው ሲጀመር። ክርስትና ስሟ እኔ ግን ይሄ ነገር ፋሽን ነው። አረ ወይኔ አንዱ ቀን ሪከርድ የተደረገ ቪዲዮ አየው። የክርስትና ስም ማን ነው ሲባል ወለተ ስላሴ እነ ዳንኤል ይልማ ቤት ያለው አይታችኋል? አዎ አየሁ። አዲስ ሰውዬ ነው እሱ ደግሞ እነኚህ ናቸው እንግዲህ አሁን በሌላ አካውንት እየመጡ ክርስቲያን ነበር እኛ ሰለምን ብሎት። እሺ ተናገሩ። ሰንበት ተማሪ ነበርሽ? ምን ትማይ ነበረ? ስመ ክርስትና ሲባል የወንዱን የሴቷ ደግሞ የወንዱን እያለች ችግር ድራማ ይብቃ የምንለው ለዛ ነው። አንድ ጉዳይ አንስቼላችሁ ነበር ቅድም። እስቲ እንስሙ። አሁን ከቃል ጋር ጨርሳል። በአመት ነው ወይስ ይሄ ለመኖሪያ ግብር የሚባለው በየ2 ዓመቱ ለኖርበት ለመሬቱ ነው የሚከፍለው? ለኖርበት በአመት በነገራችን ላይ ግብሩ ከዘካም በታች ነው። ከዘካም በታች ሊሆን ይችላል። እንደገና የተዋረደ ሆኖ ነው የሚኖረው። እንዴት ነው? የተዋረደ ማለት መሰለው ቁርአኑ ላይ የተዋረደ ሆኖ የሚለው ለመልእክተኛ ምናምን ልኮ ማስከፈል አይችልም። ራሱ ነው የሚመጣው። የተዋረደ ሆኖ ነው አይደለ? አሁን ሱረቱል ተውባ 29ኛው ሐሳብ በጥሩ ሁኔታ ነው እየነገርከን ያለ ነው። እኛው ፌል አላደረግንም። መልእክቱን ግን እኛ እንድናውቀው ነው የምናነበው ነው። ክርስቲያኑ ሙስሊሙም እንዲያውቀው ነው እኛ የምንፈልገው። ተረዳይ? የኛ ፍላጎት ሄደው በአመትም ሊሆን ይችላል በ2 ዓመት። አሁን አረብ ምድር ላይ አሁን እንደሚከፈለው ማን ነው ሚዩት ያነሳው? ሂካ ፕሊስ ሚዩት አድርጊ። ቴንክ ዩ። ላይክ አሁን በየ2 ዓመቱ ይከፍላሉ የአረብ ዜጎች ማለት ነው። ስኖርበት ስለነበር ማለት ነው። ልክ እንደዛ ነው። ጂዛ የሚባለው ጂዚያ ነው። በአመት ይከፍላሉ። በአመት ይከፍላሉ። የተዋረደ ሆኖ ማለት ደግሞ ምንድነው? ሰውየው ለምሳሌ አሽከር ቢኖረው ልኮ ማስከፈል አይችልም። ራሱ ይመጣታል። ካፊሩ ማለት ነው። ራሱ መጥቶ ጂዚያውን ይከፍላል። የተዋረደ ሆኖ ማለት እንደዛ ነው። እፎይ አንተ ሙስሊም ነህ እርግጠኛ ነህ? ክርስቲያን እያመጣችሁ ኢንተርቪው ታደርጋላችሁ። ድራማ ይበቃል። ከምር ድራማ ነው። የቅድሙ ቪዲዮ ራሱ ድራማ ነው። ሆልድ ኦን ኢዝ አ ሙስሊም። አንተን እንዴት ስለምናን የምትሰጠው? አንተን ስለምናን የምትሰጠው? ግደል እናወራለን። በቃ ያለበለዚያ ያወርደዋል። አንዴ ሰላም፣ አንዴ ዝም በልና እኔ አንዴ መጠየቅ የምፈልገው ጥያቄ ይካየ ቆይ ማንን ነው የምትጠይቀው? ታወራላችሁ። ይካም ሰላም ታወራላችሁ። እሱ ይጨርሳል። ኢዝ አ ሙስሊም መጠየቅ የምፈልገው ጥያቄ ማለት እኔ በራሴ ሙስሊም ነኝና ቆይ አንዴ ትጠይቅ። እሱ የተሻለ እውቀት የለኝም፣ ግን አንተ ያምርባል ማለት ትክክለኛ ነገር አይደለም የተናገርከው እያልኩህ አይደለም። እነሱ ብዙ ጊዜ ታውቃለህ ካፊሮች እንትን ድራማ ይወዳሉና እቺን ልጅቷን አጥፊያት በእንትን ኖርማል አድርጊ። በዛ ላይ ደግሞ እንትና ብሩኬ ከዚህ እንትና ከኡፍ ጋር ይጨርስ ታወራላችሁ። ዋው
ሐሳቧን ትግለጽና ትላለች። ትጠይቂዋለሽ። እኛ አልከለከልንሽም፣ አንከለክልሽም። ትጠይቂዋለሽ። እኔ ነኝ እያልኩሽ እንግዲህ አስቡት። የተዋረዱ ሆኖ የሚለውን ምንድነው በሰራተኛ ሳይሆን ራሱ መቶ ይስተምር። በሰራተኛ እንደዛ አይደለም ማለት ነው። የተዋረዱ ማለት በጂዚያ የሚለው ህግ ላይ ግብር የሚቀበሉ ሰዎች ከፍ ይላሉ። ከፍ ያለ ቦታ ይቀመጡና ክርስቲያኖቹ ወይ መሬት ላይ ተኝተው ወይ ጎንበስ ብለው ወይ ተንበርክከው አይኑን ማየት ሳይችሉ የተዋረደው ሆኖ እንዲከፍሉ ማድረግ ነው። ጂዚያ ዓላማው እሱ ነው። በነገራችን የተዋረደው ሆነው 100 እጥፍ እስከ 1000 እጥፍ የሚሉ ሰዎች አሉ። ብቻ ከ100 እጥፍ ማንኛውም ግብር ከፋይ ከሚከፍለው 100 እጥፍ በላይ ክርስቲያኖች እንዲከፍሉ ይገደዳሉ። ለምን? ሀገሪቷ ውስጥ ስለኖሩ ብቻ። ክርስቲያን ሆነ ሰው ነው ብቻ ጂዚያ እየከፈሉ ከኖሩ አይገሏቸውም፣ አይነኳቸውም፣ አይደበድቧቸውም። የሚከፍሉት ለእቃቸው ለራሳቸው ህይወት ሰላምን ለማግኘት ነው። ጂዚያ ያልከፈሉ ሰዓት ላይ መማረክ ይችላሉ፣ መገደል ይችላሉ፣ ሊዘርፉ ይችላሉ፣ ምን ነገር ይደረግባቸው ይችላል። ጂዚያ ማለት ነው ክርስቲያን በሀገሩ ስለኖረ ብቻ የሚከፍለው ግብር ነው። እስቲ አንድ ዶክተር መጥቶ አንድ የመሐመድን ጥቅስ ጠቅሶለት መሐመድ ለህመም ሁሉ መድኃኒት ጥቁር አዝሙድ ነው ብሎ ነበረ። ስለዚህ ያንን ጥያቄ ለአንድ ዶክተር ይጠይቁታል። ተጠያቂው ዶክተር ነው። እንስማ። ለታመመ ሰው ሁሉ ጥቁር አዝሙድ ያዛሉ መድኃኒት ብለው ያዛሉ ማለት ነው። ቆይ ለታመመ ሰው ሁሉ መድኃኒት እንዲሆን ጥቁር አዝሙድ ይሰጣሉ ከህመም እንዲፈወሱ? እኔ ነው የምጠይቀኝ ወይስ እስልምና ነው? ስለ እስልምና ነው የምትለኝ? እስልምናው መሐመድ ጥቁር አዝሙድ ለበሽታ ሁሉ መድኃኒት ነው ብለዋልና እርሶም ይሄንን ነገር ያምኑበታል? አዎ አምንበታለሁ። እና እኔ ታምሜ በመጣ እርሶ ጋር ጥቁር አዝሙድ ያዙልኛል ማለት ነው? አላዝልህም። ስለማታምንበት ምን አላንተ አይፈይድም። እርሶ ስለሚያምኑበት ታመው ጥቁር አዝሙድ ይወስዳሉ ማለት ነው እንዲፈወሱ? አዎ ወስዳለሁ እኮ። ይሄ መንፈሳዊ ይሄ ያው ፓርቱ ይለያያል። እኔ አሁን ነው ክሊኒክ ተቀምጬ ጥቁር አዝሙድ አላውቅም። ለሁሉም በሽታ ህመም አለው ካሉ ሙስሊም ሆነው በመሐመድ የሚያምኑ ግን በኤችአይቪ የተያዙ ሊሆን ይችላሉ፣ በካንሰር የተያዙ አሉ፣ ኩላሊታቸውን የሚያሙ አሉ። እነዚህ ቢመጡ እርሶ ጋር ጥቁር አዝሙድ ያዛሉ ማለት ነው? ይኸውልህ አላዝም። ይሄ ነገር ሁለቱ የተለያዩ ናቸው። አንተ ዶክተር ተብለህ ክሊኒክ ላይ ተቀምጠህ በሳይንሱ በተማርኮ ሳይንስ ነው። ይሄ ደግሞ ምንም ክልከላ የለውም። ስንማርም ስለማንከለከል ነው። አሁን ይሄ ጥቁር አዝሙድ ለሁሉም መድኃኒት ነው ብሏል። ይሄ ብቻ አይደለም። ዘምዘም የሚባል ውሃ አለ፣ ልጨምርልህ። ዘምዘም የሚባል ሳውዲ ላይ አለ። እሱን ሰው አስቦና ነይቶ ይፈውሰኛል ብሎ እንትን ላለ ሰው ለአካልም ለመንፈሳዊም ነገር ለሁሉም ነገር መድኃኒት ነው ብለዋል። ይሄ ለአማኙ አምኖበት እና የሚያረግ ከሆነ ይፈውሰዋል ነው። ቁርአንም እንደዛው አምኖበት እንትን የሚል ከሆነ ግን ይሄ ማለት አንተ አሁን ጥያቄን እኔ እንደ ዶክተር ክሊኒክ ላይ ተቀምጬ ማንም ለመጣ ሰው ለኤችአይቪውም ለመላሪያውም ለወባውም ለምኑም ጥቁር አዝሙድ አዛለሁ ማለት አይደለም። ይሄ ማለት ጥቁር አዝሙድ ብቻ ይበቃቸዋልና ሌላ መድኃኒት አትጠቀሙ የሚልም እንትን የለውም። ግን ጥቁር አዝሙድ ላመነበት ሰው ለወሰደው ሰው እንትን ይሆናል ነው። ይሄ ማለት ክኒን አትጠቀም ወይ መርፌ አትወጋ ማለት አይደለም። ይሄ ምንም የሚገናኝ ነገር አይደለም። እሺ በመጀመሪያ ሐዲሱ ላይ ሐሳብ ጨምሮ ነው እያወሩ ያሉት። ሐዲሱ ላይ የሚለው ጥቁር አዝሙድ ለበሽታ ሁሉ ፈውስ ነው የሚለው እንጂ ላመነው ላላመነው የሚል ሐሳብ የለው። ለበሽታ ሁሉ መድኃኒት ነው ብለው ነው ያስተማሩት። ስለዚህ እርሶ በታመሙ ሳል መቼስ ሰው ነውና ታሞ ሊሆን ይችላል። ጥቁር አዝሙድ ወስደው ድነዋሉ። የመሐመድስ ትምህርት ይሄንን እንዴት ነው ፈትነው ያውቃሉ? እኔ ተጠቅሜ ያውቃለሁ፣ እጠቀማለሁ። ተጠቅመው ተፈውሰዋሉ? አዎ አልሐምዱሊላህ። እሺ ቲንክ ከተፈወሱ መልካም ነው። ግን ግራ የገባኝ የሳውዲ ውስጥ ያለውን
ውሃው ይፈውሳል ብለው ተናግረዋል። ግን የሳውዲ መንግስት ሪቨር ልጽፎ ሊመጣ ነው መሰለኝ ወጣ። እንግዲህ አስቡት፣ ይሄን እየተናገረ ያለው ዝም ብሎ ሰው አይደለም፣ ዶክተር ነው። ሜዲካል ዶክተር ሆኖ ጥቁር አዝሙድ ለሁሉም አይነት በሽታ ፈውስ ነው ይላል። ለሁሉም አይነት በሽታ ፈውስ ከሆነ ካንሰር ምን ነው ቆየ? ምን ወባ ቆየ? ምን ነው የኮሮና ጊዜ ያንን በሽታ አላጠፉትም ነበር? እንግዲህ ይሄን እየተናገረ ያለው ዶክተር መሆኑን የሚያሳዝነው። እስቲ ሙአዝ ጋር ልምጣ። ሙአዝ ስለ መሰረት እንዲህ ይላል። እኔ በጣም የታዘብኳት ነገር እህታችን መሰረት ስለ ቁርአን አታውቅም። ብታውቅ ይሄን አትናገርም ብዬ አስባለሁ። ሁለተኛ የማልቀበለው ሰሂህ ተብሎ የመጣ ሐዲስ ሼር ላድርጋችሁ። ምን ይላል? إذا كان يوم القيامة دفع الله لكل مسلم يهوديا أو نصرانيا أو مشركا فيقول له هذا فداؤك من النار أو هذا فكاكك من النار. قيامة كان سيهون لياندان دو مسلم الله ويم عند يهود ويم عند كريستيان ويم عند مشرك ستو إيه كجهنم ما دانيا بيزا كفي كافرو كفر جهنم لما قبت بكي وعرلم يني وانجل مشكم ومدنو تكم ينين وانجل بيشكم وباشكم يسو كافر ሐዲስ አምጥቶ በዛ ሰይ ሐዲስ እንደማያምን ነው የተናገረው። የማያምንበት ምክንያት ደግሞ አይሁድና ነሳራ አላህን በመካዳቸው ገሃነም ይገባሉ፣ ይህ ይበቃቸዋል ነው እያለ ያለው። ግን መስማት አለበት። መልሱ ደግሞ በጣም አሳማኝ ነው። መልሱ ምንድነው? ነብያችን አለይሂ ሰላቱ ወሰለም ተጠይቀው አይሁድና ነሳራ ሙስሊሞችን ሲበድሉ ነው የሚኖሩት፣ አሁንም እየበደሉ ነው። እያያችሁ ነው ፍልስጤም ላይ ምን እንደሚደረግ። የኢቫንጀሊካን ፕሮቴስታንቶችን አይሁዶች በመተባበር ንጹሃኖችን እየገደሉ ነው። እናንተ ጋዛ ላይ ሙስሊሞችን እየገደሉ ነው። ኦኬ። ስለዚህ እንደዛ በማድረጋቸው በክህደታቸውን ብቻም ሳይሆን ምድር ላይ ሙስሊሞችን ስለበደሉ አምላካችን አላህ Subhanahu Wa Ta'ala ለሙስሊሞች ካሳ አንድ ሙስሊም ገሃነም ቢገባ ያንን ኃጢአት እዛ ካፊር ላይ ያደርጋል። ለምሳሌ አቅርቦልናል። በተለያየ ቪዲዮዎች ቁርአናዊ ሐሳብ እንደሚያቀርብ እናውቃለን። ነገር ግን ሐዲስ ብላ ነው የሱን ቪዲዮዎች የመጠረው እቺ እህት እና ከከባይሶቹ መካከል አንድ ሐዲስ አልቀበልም። ያም ሐዲስ አላህ የኛን ወንጀል እኛ ጀሃነም የምንገባ ከሆነ የኛን ኃጢአት በእኛ ፋንታ አይሁድ ወር ደግሞ ነሳራ የሚባሉትን በእኛ ፋንታ የኛን ወንጀል ለነሱ ላይ ጭኖባቸው ወደ ጀሃነም ያስገባቸዋል። ይህ ከቁርአን እይታ አንፃር መሰረተ ቢስ ነው። ይህ ከቁርአን እይታ አንፃር ከቁርአን ጋር የሚጋጭ ሐዲስ ነው ሲጀመር ይሄ ራሱና እህታችን መሰረት ሰሂህ ስለተባለ ያው ሰሂህ ብላ ከሚቀበሉ ሰዎች መካከል ናት። ግን የትኛውም ነገር ሰሂህ ተብሎ ከቁርአን ጋር የማይስማማ ከሆነ ሰሂህ ሊሆን አይችልም። ኤኬሌም ይበለው ማንም ይበለው ሰሂህ ይበለው። ነገር ግን እኔ በጣም የታዘብኳት ነገር እህታችን መሰረት ስለ ቁርአን አታውቅም። ብታውቅ ይሄን አትናገርም ብዬ አስባለሁ። ለምንድን ነው አላህ Subhanahu Wa Ta'ala አንቀጾችን የሚጣረስ ሐዲስ ሰሂህ ስለተባለ ብቻ ልንቀበል ማለት ነው? ከቁርአን ጋር እየተጋጨ አላህን ፍሩ እንደዚህ አብዛኛው የምትሰሙት ነገር ለአእምሯችሁ የሚከብዳችሁ ነገር ክርስቲያን ወገኖችም ይሁኑ ማንም እስላምን ለማጥቃት የሚያነሱት እያንዳንዱ ነገር ከእስልምና ጋር ግንኙነት የለውም። የፈለገ ይመን የፈለገ ይካድ። እኔም ይሄን ነው የምላችሁ። ወቢላሂ ተውፊቅ ወሰላሙ አለይኩም። ምንም ቢፍ የለኝም ከመሰረተ እህታችን ጋር ቁርአን አንብቢ፣ የአላህ ቃል ነው። ይሄን ታውቁ ይሆን? እያንዳንዳቸው ሙስሊሞች እንደ እስልምና አስተምሮ ገነት ለመግባት አንድ አይሁድ ወይንም ክርስቲያን መስዋዕት አድርገው እንደሆነ ታውቃላችሁ። አለበለዚያ ገነት አይገባዋትም። እንደዚህ ይላል ሳሂህ ሙስሊም 27:67 ኤ ላይ when it will be the day of resurrection Allah would deliver to every Muslim a Jew or a Christian and say that is your rescue from hellfire በትንሣኤ ቀን በቂያማ ቀን ይላል አላህ ለእያንዳንዱ ሙስሊም አይሁድ ወይንም ክርስቲያን ይህ ከእሳት መዳኛህ ነው ይለዋል። አንድን ጨምር ራይደር ሰሊም 432 ሚሴንጀር ኦፍ አላህ ሰይድ ያላ መልእክተኛ እንዲህ አለ ኦን ዘ ዴይ ኦፍ ሪሰሬክሽን በትንሣኤ ቀን ወይም በቂያማ ቀን Allah will deliver to every Muslim a Jew or a Christian and say this is your ransom from hellfire በትንሣኤ በቂያማ ቀን አላህ ለእያንዳንዱ ሙስሊም
አንድ ክርስቲያን ወይንም አይሁድ ይሰጥና ይህ ቤዛህ ነው ይለዋል። ቤዛ ማለት በእርድ የሚቤዣው ማለት ነው። ስለዚህ አንድ ሙስሊም ጋነም እንዳይገባ ገነት ለመግባት ለእያንዳንዱ አንድ ክርስቲያን ወይ አንድ አይሁድ ይሰጠዋል። እሱን አርዶ ነው ገነት የሚገባው። መጽሐፍ ቅዱስ ግን ምን ይላል? በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ክርስቶስ ስለሁላችን ምን ሆነ? ቤዛ ሆነ። እንዲሁም በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ክርስቶስ በራሱ ፍቃድ ወዶ ፈቅዶ መጥቶ ለእኛ ኃጢአት ሲል ሞተልን። እነሱ ግን እኛን አርደው ነው ገነት የሚገቡት። እያንዳንዱ ሙስሊም ቤዛቸው ምንድነው? ክርስቲያን ወይ አይሁድ ነው። ያሳዝናል። በጣም እንጂ የሚያሳዝነው በጣም ያሳዝናል። በጣም አስቸጋሪ የሆነ እምነት ቢኖር በጣም አስቸጋሪ ነው። ከዚህ በኋላ ሁለት ቪዲዮችን ተካተል ጋብዛቸው። አንደኛው የነብዩ ንጽህና ጉዳይ ላይ በተገናኘ ከመሐመድ ጋር ንጽህና ጋር ተገናኘ የተነሳ ጉዳይ ላይና ቅድም ጨረፍ አድርጌ ያሰማኋችሁ የጂዚያ ጉዳይ ወይ ደግሞ ክርስቲያኖች ሀገር ውስጥ በመኖራቸው ብቻ እንዲከፍሉ የሚገደዱበት ትምህርት ላይ ሰፋ ያለ ማብራሪያዎች ይሰጣሉ። በቻችሁ መጠን እስከ ፍጻሜ ድረስ ተከታተሉ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ። ምንድነው የፈለግከው? ታዳምጣለች። ቅማላው ይወርቃል። ቅድም ግን ቅማል የበላበትን አሳዩን ብለህ ስትፎክር አልነበረም እንዴ? አዎ አሳዩ። እርሶ ደግሞ ተርጉምልኝ አንዴ ፈልጊ አንዴ አንብበህ ተርጉምልኝ። ያ እሳቸው ከቀመሉበት ጀምረህ ማለት ነው። ከዚህ በላይ ማስተርጎም ትፈልጋለሽ? እኔ ለማወቅ ፈልጌ ነው እንዴ። አንብብልኝ ተርጉምልኝ ሀቢቢ እኮ ኩሉስ ምና ዘይነ መጋር ሲቀመጡ ከጭንቅላታቸው ላይ ይወርቅ ነበር ነው የሚለው ሐዲሱ ማለት። ምንድነው የሚወድቀው? ቅማል። ስለዚህ ይለቀም ነበር አይደል? ከፀጉሩ ላይ ከፀጉሩ ላይ ይወርቅ ነበር ነው የሚለው አይደል ሐዲሱ? ይለቅ እና ይለቀም ነበር። መቅመል ነበር። ተፍሊ ማለት ቃድምጥ እስልምና ተቂያት አዳምጥ ተረጋጋ። ኦሳማ አዳምጠኝ። ኦሳማ ቅማሎች በል እየተባለ አድምጠኝ። የሰው ልጅ ምናምን አትበለኝ። ነብይ እኮ ነው። የጽዳት ተምሳሌት ነው አይደለ? ነብይ ሰው ነው። ጽዳት ያስተማረ ማን ነው? እሱ ነው። ሰው ነው አምናለሁ። ጽዳት ያስተማረ ማን ነው? እሱ ነው። ጽዳት ያስተማረ ከእርሱ ነው የተማርነው። ቆይ ቅድም ስናገር ነበር አይደል? የሰማኸኝ? ቅድም ስናገር ነበር አይደል? አንድ ሰው የራሱን ጽዳት ሳይጠብቅ ሰውን ጽዳት እንደዚህ አጽዳ እንደዚህ አድርግ ብሎ ሊናገር ይችላል እንዴ? እሺ ቆይ አንድ ጥያቄ ልጠይቅህ። አጠይቅ መልስልኝ። ሞራል ይኑር። ሞራል ይኑር። ሱና ነው። አይመለከተኝም። ሱና ነው በነገራችን እኮ ሞራል ይኑር። ይሰማኸኝ ነው? ተቂያት ስራ አንተ ኦሳማ አታድክመኝ ብራዘር። እየተራመተ ነው። ቀምሎ ነበር አልቀመለም እንጂ አድምጠኝ እኮ መልስልኛ። ቀምሎ ነበር አልቀመለም? ቅማሎች ይለቀምለት ነበር ከፀጉሩ? ቆይ አንድ ሐዲስ ልንገርህ። ተው እዚህ ጋር ይሄ ሐዲስ በእስልምና ነው የምልህ። ረው በእስልምና እዚሁ ላይ መልሱን 300 ሰዎች 300 ምናምን ሰዎች ይኸውላችሁ። አሁን መቅመሉን ነገርከኝ አይደለ? ጎበዝ መቅመሉን ነገርከኝ ጎበዝ። አንድ ቅማል አይደለም ቀምሎ ነበር ሰውየው ጭንቅላቱ ላይ። ጎበዝ ብያለሁ። አሁን ማን ነበር ፒክ የሚያደርግለት የሚያነሳለት? ኦሳማ ቆይ አንድ ጥያቄ ልጠይቅህ። ቆይ ያንተ ጥያቄ ብቻ ነው መልሰልብኝ። መልስለት። ኢየሱስ ስለ ንጽህና ያስተማረበትን አንድ ጥቅስ አሳየኝ። ሌላ ቦታ አትሂድ። ይኸውልህማ መጠየቅ ያለበት ጥያቄ
ማለት ነው ሙስሊም ከተል አሁን ሳልመጣውም እሺ ብሉጉል መራም እኮ ይሄንን ሱና ትከተላለህ ወይ ሳትከተልም አልኩት እኔ ልጅ الطهارة شطر الإيمان የሚል ሐዲስ አለ ያንን ማየት ትችላለህ እስልምና እስልምና ስለ ጠሃራና ስለ ንጽህና እንደሚያስተምር ማረጋገጥ ትችላለህ እዛ ላይ በነገራችን ላይ ግን እኔ የጠየኩትን መልስልኝ ግን በጣም ደስ ይለኝ ነበር እኮ ኢየሱስ ስለ ንጽህና ያስተማረበትን አንድ ጥቅስ አሁኑኑ ማለት እኮ እናንተ ጤነኛ አይደላችሁም እንዴ የጠየኩትን መልስልኝ ያንተን እኮ መለስኩልህ አይደል መልሽ ሐዲሱን አይቼዋለሁ እስልምና ግን ስለ ጠሃራ እንደሚያስተምር የሐዲስ ጥቅስ ነገር ያለው ያንን ማየት ይችላል አሁን እኔ ቪዲዮ መክፈት ስለማይሆንልኝ ነው በመቀጠል ደግሞ ኢየሱስ አስተምሯል እና የምትለውን ጥቅስ ካለ ኦስማን እንታሰኝ ከሆነ አሁን አንድ ጥቅስ ማለት ኦስማን አንድ አዳምጠኝ እሺ አሁን ጥያቄው እኮ ማለት ነው አሁን ነብዩ መሐመድ ከላዩ ላይ ቅማል እየተለቀመ ከሆነ ስለ ንጽህና ቢያስተምር ምን ዋጋ አለው ሲቀጥልም ኢየሱስ ክርስቶስ የመጣው እኮ እንዴት ንጽህናችንን መጠበቅ እንዳለብን ለማስተማር እሱን ጤና ጥበቃ ሚኒስቴርም ይነግራል ንጹህ ባለ ቆይ አንዴ ንጹህ ባለመሆን ምን ሊደርስብህ እንደሚችል ሞራል ግራውንድ አለ አእምሮ ስላለህ ብቻ ትረዳለህ እኮ ሐዲስ እኮ ነገርኩ ልክ እንደማ አሁን የሰላሳ ሰዓት አሁን ረመዳን ነው እና መስጊድ ልገባ ስለሆነ ከቆያችሁ ተመልሼ እገባለሁ እሺ ተመልሰና እኮ ሰላት ልስገርና እዚህ የምትቆዩ ከሆነ እመለሳለሁ ግን እቺን የኢየሱስ ያለበትን ጥቅስ ብታገኙ ጥሩ ነው ግን እሺ ግን እቺን ሱና ትከተላለህ እሺ ንገሪ ብራዘር الطهارة شطر الإيمان ብዬ ነገርኩህ እኮ ሐዲሱ እኛ ምናምንበት ሐዲስ ያ ነው ይሄ ደግሞ صحيح ነው እያለህ ነው ሱና እኮ ነው ምን ሆነ ነው እኮ صحيحቱን እኮ አራግጣለሁ እዚህ ጋር አሁን ቪዲዮ መክፈት ስላልሆነልኝ እንጂ አሳየ ነበር ሐዲሱ ማለት صحيح ነው ስትላል ነበር እንዴ አንተ ቀድም እኮ ሰማኸኝ ብለሃል صحيح ነው እያልክ ነበር እኮ ኢየሱስም ያስተማረበትን አንድ ጥቅስ አዘጋጁ እኔ 30 ሰግጄ እመለሳለሁ ኢንሻአላህ እንማማራለን እሺ ጎበዝ ነው አይ ግብር ስላልከፈሉ ነው የሚገደሉት ኦኬ ግብር ነው የሚከፈለው ታክስ ነው ለመኖር አላህን ሲሉ መሬቷ ላይ ለመኖር እናንተ ኢትዮጵያ ውስጥ እንግድነት መታችሁ ግብር የምታስገብሩ ምንድናችሁ እናንተ ሁሉም እንግዳው ነው የመጣው እኮ እንግድነት ከሳውዲ አረቢያ ተሰዶ የሚሄድበት ቦታ አጥቶ በወቅቱ የነበረው የኢትዮጵያ መንግስት የተቀበላችሁ መጻተኞች ምን ስለሆናችሁ ነው ግብር የምታስከፍሉት እናንተ መሬቱ የአላህ ነው የምን አላህ ያንተ አላህ ሳውዲ አረቢያ ነው ያለው የምን መሬት ነው አላህ ያለው አትናደድ አይደለም አንድ ጊዜ ሄኖኬ እንደዚህ አይደለም የትኛው የሚከፍሉት አንድ ጊዜ ሚውት አድርግልኝ ግብር የሚከፍሉት አልቀበልም ካሉ ነው አልቀበልም ካሉና ግብር እንዲከፍሉ ከታዘዙ ግብር መክፈል አለባቸው ምክንያቱም ገቨርን እያደረገ ያለው ኢስላሚክ ገቨርንመንት ስለሆነ በሸሪዓ ህግ ስር ስለምንሆን ግዴታ ክርስቲያኖች ወይም አይሁዳውያን የሌላ እምነት ፖሊኤቲስት የተለያየ እምነት ያላቸው ሰዎች ግብር ለከረንትሪ ራን ለሚያደርገው መንግስት ግዴታ መክፈል አለባቸው ይህ ማለት ደግሞ ከውሃ ከማብራት ከመሬት ከአፈር ግብር ከሁሉም ታክስ ከገቢዎች በአመት የሚከፈል ከንግድ ፍቃድም ጭምር ከንሱ ሌላ ግብር ካለ ንገረን የምናውቀው ግብር እነዚህን እናውቃለን ከነዚህ ውጪ ክርስቲያኖች ወይም አይሁዳውያኖች የሚከፍሉ ከሆነ ንገረን በመኖሩ ይከፍላል ሌላውን እንትን የሚያደርገው የሸራው መንግስቱ ነው መንግስታችን ሌሎችን እንትላቸውን ያደርጋል ፍላጎታቸውን ያሟላል ምክንያቱም እንደዚህ ዜጎቹ ነው የሚቆጠሩት
ነገር ግን በአመት የመክፈል እንትን አለባቸው፣ ግዴታ አለባቸው፣ ግብር ማለት ነው። ሙስሊሙ ደግሞ ዘካ የማውጣት ግዴታ አለበት። 2.5% የንብረቱ 2.5% ዘካ ያወጣል ግዴታው ማለት ነው ሙስሊሙ። ክርስቲያኑ ደግሞ እንደዚሁ ግብር ይከፍላል። ሌሎች ፍላጎቶችን ግን መንግስቱ ያሟላል፣ የሸሪዓው መንግስት ማለት ነው። ግን ሙስሊሞች አሁን ለምሳሌ ወረራ ምናምን ጠላት ቢመጣ ክርስቲያኖች እንዲጋደሉ አይጠየቁም። ስለማናምናቸውም እኛ ጋር እንዲተጋገዙ አናደርጋቸውም፣ አናስገድዳቸውም ተታገሉልን ብለን። ሙስሊሙ ግን የመውጣት ግዴታ ይኖርበታል። በዚህ ምክንያት እነሱ ግብር ይከፍላሉ፣ ሙስሊሙ ዘካ ይከፍላል ማለት ነው። ስለዚህ ሙስሊም ዘካ ካወጣ ክርስቲያኑ የአመት ግብሩን ከውሃ ከማብራት ከአፈር ግብር እንዲሁም ደግሞ ከንግድ ታክስ ግብር ውጪ ያለውን ግብር በየአመቱ ልክ አሜሪካ ዩኤስ ላይ እንደ ዜግነት የሚከፈልህ አለ። ልክ እንደዛ ደግሞ አንተ ለመንግስቱ ያልከኝ ነው። እሱን አንደርስታንድ አድርጌያለሁ። ዋናውና ትልቁ ቶፒክ ምንድን ነው? እነዚህን እስልምናን ካልተቀበለ ግብርን ካልከፈለ የመጨረሻው እንትኑ የሚሆነው ጅሃድ ነው። እነሱ አንቀበልም አንከፍልም ካሉ ፓወርፉል ስለሆናችሁ በግድያ ሁሉንም ትጨርሱና አገሩን ባዶ ታረጋላችሁ፣ ራሳችሁ ትነግሱበታላችሁ ማለት ነው። አዎ ከከፈለ ግን አይነካም። ግብር ከከፈለ እምነቱን መንካት አይቻልም። ይሄን አስተምሮ ስለነገርከኝ አመሰግናለሁ። ይሄን አስተምሯችሁን ለኔም ለሌሎችም ክርስቲያን ወንድሞቼ ስለነገርክ በጣም አመሰግናለሁ። ሌሎቻችሁም እኛ የምናፍርበት አይደለም፣ በነገራችን ላይ ተቀበሏል ማለት ነው። ይሄን ነገር እኛ የምናፍርበት ጉዳይ አይደለም። አሁን ከቃል ጋር ጨርሳል። ቆይ በአመት ነው ወይስ ይሄ ለመኖሪያ ግብር የሚባለው በየ2 አመቱ ለኖረበት ለመሬቱ ነው የሚከፍለው? ለኖረበት በአመት በነገራችን ላይ ማለት ግብሩ ከዘካም በታች ነው። ከዘካም በታች ሊሆን ይችላል። እንደገና የተዋረደ ሆኖ ነው የሚኖረው። እንዴት ነው? አዎ የተዋረደ ማለት ምን መሰለው? ቁርአኑ ላይ የተዋረደ ሆኖ የሚለው ለመልክተኛ ምናምን ልኮ ማስከፈል አይችልም፣ ራሱ ነው የሚመጣው። የተዋረደ ሆኖ ነው አይደለ? አሁን ሱረቱል ተውባ 29ኛው ሐሳብ በጥሩ ሁኔታ ነው እየነገርከን ያለ ነው። እኛ ኦፌንድ አላደረግንም። መልእክቱን ግን እኛ እንድናውቀው ነው የምናነበው ነው። ክርስቲያኑ ሙስሊሙም እንዲያውቀው ነው እኛ የምንፈልገው። ተረዳይ? የኛ ፍላጎት ይሄ ነው። በአመትም ሊሆን ይችላል፣ በ2 አመት። አሁን አረብ ምድር ላይ አሁን እንደሚከፈለው ማን ነው ሚዩት ያነሳው? ሂካ ፕሊስ ሚዩት አድርጊ። ቴንክ ዩ። ላይክ አሁን በየ2 አመቱ ይከፍላሉ የአረብ ዜጎች ማለት ነው፣ ስኖርበት ስለነበር ማለት ነው። ልክ እንደዛ ነው ጂዛ የሚባለው ጂዚያ ነው። በአመት ይከፍላሉ። በአመት ይከፍላሉ። የተዋረደ ሆኖ ማለት ደግሞ ምንድነው? ሰውየው ለምሳሌ አሽከር ቢኖረው ልኮ ማስከፈል አይችልም፣ ራሱ ይመጣታል። ካፊሩ ማለት ነው። ራሱ መጥቶ ጂዚያውን ይከፍላል። የተዋረደ ሆኖ ማለት እንደዛ ነው። እፎይ አንተ ሙስሊም ነህ እርግጠኛ ነህ? ክርስቲያን እያመጣችሁ ኢንተርቪው ታደርጋላችሁ። ድራማ ይበቃል። ከምር ድራማ ነው። የቅድሙ ቪዲዮ ራሱ ድራማ ነው። ሆልድ ኦን ሄዘ ሙስሊም አንተን እንደ እስልምና የምትሰጠው አንተን እስልምና የምትሰጠው ግደል እናወራለን። በቃ ያለበለዚያ ያወርደዋል። ፕሊዝ አንዴ ሰላም፣ አንዴ ዝም በልና እኔ አንዴ መጠየቅ የምፈልገው ጥያቄ። ቆይ ማንን ነው የምጠይቀው? ታወራላችሁ። ይካም ሰላም እሱ ይጨርሳው እንዲከፍል። እስቲ የኢብኑ ከቲር ተፍሲር ነው እየነገርከኝ ያለው። እስቲ ያንን ግልጽ አድርግልን። ምንም ድራማ አይደለም። ጎሄድ ብሮ። ድራማ አይደለም። እኔ አንዳንድ ጊዜ ይቅርታና ከዚህ ውጭ አይደለም። ሙስሊሙ በጣም ፈሪ ሆኗል። ወላሂ ምሬ ነው። መረጃ እያወጣ ይሄ እኮ ሀገራችን ነው። ሐዲሱን እያወጣ ዝም በል ሰላም፣ ዝም በል ቆይ ሰላምዬ ፕሊዝ፣ ሰላም ፕሊዝ። ማወቅ አለብን። እኛ ከነሱ የበላይ ነን። ምንም የምንቦቀብቆበት ከማን ነው የበላይ? የበላይነት ከማን ነው? አላህን ከካዱ ሰዎች በላይ፣ ከአይሁድም ከክርስቲያንም ከእሳት አምላኪውም ከሁሉም በላይ ሙስሊሞች የተከበርንና የበላይ ነን። ያን የበላይነታችንን ማረጋገጥ አለብን። ይሄው ይወጅባል፣ ግዴታችን ነው። አቅም ከሌለን ደግሞ ተስማምተን እንኖራለን። አቅም ከሌለን ደግሞ ልንሰደድ እንችላለን።
አቅም ከሌለ እስኪኖርህ ተቂያ ማለት ተመሳስለ ትኖራለህ ማለት ነው። ተመሳስለ እንኖራለን። አቅም ካለን ግብር እናስከፍላለን። ኦኬ አቅም እስክታደረጅ አንገትህን ሰበር አድርገን የክርስቲያኑን ባህል አክብረ ትኖራለህ። ከዛ በኋላ እናንተ ደግሞ አቅም ካላችሁና እኛ አቅም ከሌለን ደግሞ እንሰደዳለን። ኖ እስቲ ያሳደርነ ቦታ አለኛ አይደለም እንሰደዳለን ነው ምልክ። ክርስቲያኑ አሳዶሃል እስካሁን አሁን ባለበት አሳዶሃል። አሁን አሳዶኛል አላሳደደኝም ሳይሆን እያልኩ ያለሁት እንሰደዳለን ግዴታችን ነው ምልክ። ወዴት ነው የምትሰደደው? እኛ አልነካንህም አይደል? ሙስሊሞች ወደ በዙበት ኖ እኛ ነካን አልነካንህም አይደል? እና ሞጣ ላይ ስንት ቤተክርስቲያን አይደል እንዳያቃጠላችሁት ወደ ኋላ ነው እንጂ አድምጠኝ። እሱን ተው። አሁን አንዳንድ ነገሮችን ተው። የሚደረጉ ነገሮች አሉ፣ ከዚህም ከዛም ጎን አሉ። ያሉትን እናውቀዋለን። ግን አሁን እኔ የጠየቅኩ ክርስቲያኑ አሳዶሃል አሁን ካለህበት ከምትኖርበት ቦታ ላይ? እኔማ ወሎ ላይ ነው ያለሁት። ወደ ጎጃም ወደ ጎንደር ግን እያሳደዷቸው ነው። መልካም። አሁን ለጠየቅኩ ጥያቄ ግልጽ አድርግና ንገረኝ። የተዋረደ ሆኖ ይኖራል ስትለኝ እስቲ ያንን በደንብ ክሊር የሆነ መልእክት ስጠኝ። ላይክ ኢብኑ ከቲር ተፍሲሩን አይተህ እያነበብክ ቢሆንም ደስ ይለኛል እኮ። ባጭሩ እኮ ነገር አለው። የተዋረደ ሆኖ ማለት በመኖሩ ልቡን ሊነፋብን አይችልም። በሙስሊሞች ላይ እኔ በላይ ነኝ ምናምን ብሎ እንትን ሊያክትብን ምናምን አይችልም። ግብር ራሱ ሲከፍል ራሱ ይዞ መጥቶ ነው እንጂ የሚከፍለው ሰው ልኮ አይከፍልም። የተዋረደ አብዛኛው ተፍሲር የሚሄደው በዚህ ነው። ልብስስ መዘነጥ ይችላል? ቆሞ ነው የሚከፍለው፣ ቁጭ ብሎ ራሱ አይከፍልም። አዎ እሱንማ ይችላል። ያን እኮ አይገደድም። አማማሩ ላይ እኮ ችግር የለብንም። እሺ አንተስ ቤቱ ብትመጣ እንደ ልብ ልትስተናገድ ምናምን የተፈቀደ ነው? ሙስሊሙ እኮ ግብር እኮ ከከፈሉ ያልኩ ነው። መኗኗር ማለት ነው። በቃ አሁን ላይ እንደምትኖረው ተከባብረህ ምናምን እምነታቸውን አክብረህ ትቀጥላለህ። መስበክ ይችላል። ሃይማኖቱን መስበክ ማስፋፋት ይችላል። ለምንድን ነው የሚያስፋፋው? አይቻልም። ምን ሊሰራል? አላህን እየካደ አላህን ካዱ እያለ እያስተማር እንዴት ዝም እንላለን እኛ? ስለ እምነቱ ኮንፌስ ማድረግ በአደባባይ ላይ መናገር ኦር ደግሞ አሁን የሚታየው ማይክራፎን አለ አይደለ? ቅዳሴው ምናምን ይቆማል። ያንን አይችልም። አላሁ አክበር ብቻ የሚለው ነው በየቦታው መስጊድ ይደረግና አላሁ አክበር የሚለው ብቻ ነው የሚደረገው ማለት ነው። ጉድ ነው ወገኖቼ፣ ጉድ ነው። ሰላም እየምጠይቀው አለ ሰላም ሙስሊሙ ማለት ነው። ለርከት ነው እንጂ ይሄ ዳጊ ቆይ በእናትህ ቆይ እንትና ዳጊ ጠይቀው። ዳጊ ልጠይቅ ጥያቄ አለው። በኋላ ትጠይቁታላችሁ እናንተ ሌሎቻችሁ። አይ እኔ እንኳን ኢትዮጵያ ውስጥ ይሄንን መስማቴ ዘግንኖኝ ነው። ግን አንድ ጥያቄ ብቻ ልጠይቅ። በልበ ሙሉነት ነው የምትናገረው እና ይሄ የልበ ሙሉነትህ አሁን የመጨረሻውን ህይወት ይኸውን እያሳደድክ እየገደልክ ለእግዚአብሔር ነው የቆምክለታል፣ ለአላህ ነው የቆምክለታል ብለህ ነው የምታስበው አይደል? ጨርሰህ ነው ጥያቄን? አዎ እኛማ ለአላህ ነው የቆምነው። እኛ እኮ የምንገላቸው ግብር አንከፍልም ካላችሁ ነው። እመኑ ተብላችሁ አናምንም ብላችሁ ግብር ክፈሉ ተብላችሁ ግብር አንከፍልም ካላችሁ ጂሃድ ይታወጅባችኋል። ግብር ከከፈላችሁ እምነታችሁ እምነታችሁ ነው፣ እምነታችን እምነታችን ነው፣ እንቀጥላለን። እኔም እፎይ ነኝ ያለው አንተ ህሊና ያንተን አስተሳሰብ ሰው አልቀበልም በማለቱ በመግደሉ ትረካለህ? ህሊና ይረካል? የኔን አስተሳሰብ ካልተከተልክ ብዬ አይደለም የገደልኩት፣ ግብር አልከፍልም ስላለ ነው። እኔ ጋር እኩል ሊሆን ልትሆናችሁ ሁሉም እያልኳችሁ አላህን የሚገዛና አላህን የማይገዛ ሰው እኩል ሊሆን አይችልም። ስለዚህ አንደኛው ዝቅ ብሎ ይኖራታል። ገባም እያልኩ ያሉት ይገባኛል። እኔ ግብር የምትለው እሱ የመንግስት ጉዳይ ነው፣ የሃይማኖት ጉዳይ አይደለም። ግብር የመንግስት ጉዳይ ነው። እኛ እየጠየቅን ያለው የሃይማኖት ጉዳይ ነው። እኛም ለመንግስት ግብር አይገበርም እያልን አይደለም። ግብር የምገብረው ለራሴ ስል ነው። መንገድ ይሰራልኛል፣ ጤንነት ይጠበቅልኛል፣ እንዲህ እያልኩ ነው። እኔ ጠየኩ የሃይማኖት ነው። የኔን ሃይማኖት ካልተቀበላችሁ እገላችኋለሁ ሲል ህሊና እንዴት ነው እረፍት ያገኛል ወይ? ሰው ገለህ ህሊና እረፍት ያገኛል ወይ? በደንብ ያገኛል። እሱን እኮ ነው እየነገርኩ ያለሁት። ግብር የምትከፍለው እኮ ለሙስሊሞች ነው፣ ዝቅ ማለትህንም ለማሳወቅ ነው። ኦኬ
አይ በቃኝ። በዚህ ልክ ያለው ህሊና ጋር ማውራት ከባድ ነው። ሌሎች ዳጊዬ ችግር የለውም። ዳጊዬ ነጥብ ያደረግከው ባመጣው የቁርአን አንቀጽ ማውራት እንችላለን። በነገራችን ላይ አንድ ጊዜ ዳጊዬ ምን መሰለ ልጁ በትክክል ነው። ከዚህ በፊትም ስንናገረው ነበር ይሄንን አሁን ልጁ የሚያወራው ማለት ነው። ሱራ 9 ሱረቱል ተውባ 29ኛው አያ ላይ ኢብኑ ከቲር ተፍሲርን ግቡና ተመልከቱት። ቁርአን ኤክስ ላይ በቃ ቁጭ ብሏል። ተመልከቱት። እንግሊዘኛ ደግሞ ማንበብ የምትችሉ በእንግሊዘኛ አንብቡት። ቁጭ ብሏል። በቃ quranx.com ብላችሁ ጎግል አድርጉት ይመጣላችኋል። እዛ ላይ ገብታችሁ በደንብ አንብቡት። አሁን ልጁ የሚናገረው ሞር ኤክስፕሌን አለው እዛ ጋር በደንብ በጥልቅ ተዘርዝሯል። እንግዲህ ምንም ልናደርግ አንችልም። ከሰላም ጋር አውሩ። አይ ሰላም ይውረድ፣ ሰላም ይውረድ። እድል መስጠት የለብንም። ቁርአን እንትናቸው ይሄ ነው። ልጁ የተናገረው ይሄ አሁን የተናገረው ትክክለኛ ሙስሊም ይሄ ነው በቃ። ከዛ እኔ አንድ ጥያቄ ደግሞ ልጠይቅ። በሌላ ነገር በሌላ ሰው አናገናኘው። በቃ መጠየቅ እችላለሁ ነኝ? ጠይቅ። ይኸው አሉ ጠይቃቸው። እኛን ግን ምን ብለህ ነው የምትጠይቀን አንተ? እንዴት ማለት ምን አይነት ጥያቄ ነው?